ሄለን እንግዲህ መሲንና አይንዬን እንግዲህ ማደንዘዣ ወቅታ ከከተማ አውጥተው ሊጥሏቸው ለጆ አዛለኝ ማለት ነው። እንግዲህ አይንዬ በጣም እያለቀሰኝ ነው። የኑኑ መታሰር አላመነችም ነበረ። እስር ቤት ሂዳ እንግዲህ በጣም አልቅሳለች። ጆ እንግዲህ ያው በራሴ ላይ ችግር ይፈጥርብኛል ምናምን ብሏት ነበረ። ነገር ግን እንደማን ብለህ አመቻችተህ ሄደህ ጥላቸው ተከተማ ራቅ አድርገህ ጥላቸው እና ቶሎ ብላ እግሯ ስር እንግዲህ አይንዬ እንደዚህ እግሯ ስር ወድቃ እንግዲህ እየለመነቻት ነበረ። ይህን መጀመሪያ ነበር ልጆች ተመጥገባቸው በፊት ማድረግ ያለብሽ ብላ እንግዲህ እየተሳለቀችባት፣ እባክሽ ሄለን እባክሽ በአይኔ አትጭብኝ፣ በልጄን የመጣሽብኝ እባክሽ ብላ ስትለምናት፣ እሷ እኮ ናት የፈነከተችኝ ለዚህ ያበቃችኝ እሷ ናት ብላ እንግዲህ የአይንዬ ሄለን እንግዲህ ስትሳለቅባት ነበር። እንግዲህ ኤልሹና እሷ ሆነው እንግዲህ በጣም ደስተኛ ናቸው በመታሰሯ። እንግዲህ አይንዬ ያው አላመነችም፣ በጣም ተናዳለች። ምክንያቱም ልንሄድልሽ ስለሆነ እንዴት እንደዚህ ታደርጊያለሽ? እንዴት ልጄን ታሳስርብኛለሽ? ምንም ቢሆን እኮ ልጄ ናት ብትላትም በፍጹም ልትሰማ አልቻለችም። ምክንያቱም ከቤት አልወጣላት ሲሉ ያው ቤሉንም ኑኑን ስላሳመነ ከቤት ለመውጣት ያው ኑኑ አሳመናቸዋለሁ ብላ ነበረ። ግን ደግሞ ሳታስበው እስር ቤት ወርውራ ጣለቻት ማለት ነው። እንግዲህ ሄለን እንግዲህ ያው ለጆ ደውላ ያው ጠቅም ያለብና ብዙ ብር እንደምትከፍለው እና እንግዲህ አይንዬን ማደንዘዣ ወቅታ አይንዬና መሲል ማደንዘዣ ወቅታ እንግዲህ ከከተማ አርቆ ሰዎች ፈልጎ አርቆ እንድትልላት ፈልጋለች። ምንም እስር ቤት ታስገባኝ። እንግዲህ ያው ሌላ የሚቀራት የለም። ሌላ የሚቀራት እንግዲህ ቤሉን ብቻ ነው። ቤሉን እና ሊዛይን ብቻ ነው። እንግዲህ ይህንን ስታወራ ሊዛይንና ቤቲ ሰምተዋታል ማለት ነው። እንግዲህ ተደብቀው እነሱ በረንዳ ላይ ነበሩ። ለኤልሹ ስትነግራት እንግዲህ ሊዛይን ሰምታ ወደ ቤሉን ስትደውል እንግዲህ ቤሉን ስልክ አያነሳም ነበር። እንግዲህ ያው የሆነ ሴራ እንዳሰበች አስባ ነበር። ግን ደግሞ መሲ ልትጎዳ ነው ብላ ትደውልለትም ያው ቤሉን በጭራሽ ስልክ ላይ ያነሳላት አልቻለም። ምክንያቱም የኑኑ መታሰር በጣም ጨንቆታል። ኑኑ እንግዲህ ያው ልትረዳት የምትችለው ሊዛይን ነበረ። ሊዛይን እንግዲህ ያው ጠበቃ ናት። ግን ደግሞ በፍጹም ቅናቷ ያው ልትል አልቻለችም። ስታያት ያው በጣም ስለምትናደድ እንግዲህ እንድትረዳትም ፈቃደኛ አልሆነችም። ሊዛይን ትረዳሻለች፣ ልትረዳን ትችላለች ቢላትም ቤሉን ስሟ እንድጠራብኝ አልፈልግም ብላለች። እንግዲህ እሺ ብላ ተስማምታለች ማለት ነው። እንግዲህ ሰላም አልቻለም ማለት ነው። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ የተወደዳችሁ የኖራ ቤተሰብ ሰላም ብያለሁ። ቤተሰቦች ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ እንግዲህ እንግዳ ድራማ ይዤላችሁ መጥቻለሁ። እንግዳ ድራማ እንግዲህ ሲቀጥል ሄለን እንግዲህ ያው ኑኑን እስር ቤት አስገብታታለች። እንግዲህ ኑኑ ባላጠፋችው ስራ ያው መሲ እንደሆነች የገፈተረቻትና አደጋ ያደረሰችባት መሲ እንደሆነች እያወቀ ግን አውቃ መሲን በፍጹም ልታሸንፋት ስላልቻለች በቃ በምንም አይነት ብታስፈራራት በምንም አይነት መንገድ ልታሸንፋት ስላልቻለች ያላት ደካማ ጎን አንዲት እሷው እህቷ ስለሆነች እህቷን እስር ቤት አስገብታባታለች። እንግዲህ እሷ እንደሆነ እያወቀ እንግዲህ ልዩ ናት ለዚህ ጉዳት ያደረሰችብኝ ብላ እንግዲህ ያው ጥቃት ያደረሰችብኝ እሷ ናት ብላ እስር ቤት አስገብታታለች ማለት ነው። እንግዲህ ውሸቷን እንግዲህ ይህንን ለኤልሹ ነግራታለች። ኤልሹ እንግዲህ እስካሁን ድረስ ምንም ጉዷን አላወቀችም። የእናቷን ጉድ እንግዲህ አታውቅም እስካሁን ድረስ። እንግዲህ ያው እንግዲህ ከወንድሟ ድረስ ልታጣላት ደርሳለች። እንግዲህ ይህን ሁሉ የምታውቀው ነገር የላትም እስካሁን። እንግዲህ እውነቱን አልተነገረችም። ልጇ እናቷ አይንዬ እንደሆነችም አታውቅም። ማወቅ አለባት ነው የሻታይ ማወቅ አለባት። እንግዲህ ያው ሄለን እንግዲህ ያው ሴራ ጠንስሳለች። ምክንያቱም ያላት አማራጭ በቃ ማንንም ስለማትፈልግ ከልጇና ከሷ ውጭ
ያላት አማራጭ አንድ ስለሆነ ኑኑን እስር ቤት ታስገባች። እንግዲህ ሰዎችን ቀጥራ ያው ብዙ ብር እንደምትከፍለው እና ጆን ያላት አማራጭ ጆ ስለሆነ ብዙ ብር ከፍልሃለሁኝ ይችን ሴትዮ ከከተማ ወስደህ እኔ ማደንዘዣ ወጋቸዋለሁ አንተ እንደሆንክ ስል አያውህም ጥቃትም አያደርስብህም እና ይችን ሴትዮ ወስደህ ከከተማ ጣልይ ብለዋለች። እንግዲህ ከያሱም እንግዲህ እኮ በራሴ ላይ ችግር መፍጠር ማለት ነው ምን አስበሽ ነው ብሎ እንግዲህ ብሏት ነበር። አይ በጥንቃቄ አድርገው ደግሞ ምንም አይፈጠርብህም ብለው እንግዲህ እሺ ብሎ ተስማምቷል። እንግዲህ ኤልሹን ጠይቋታል። ለምንድን ነው እዚህ ቤት ምንድን ነው የተፈጠረው ምናምን ሲላት እንድንነግረው ፈቃደኛ አልሆነችም ነበር። ግን መጀመሪያ ከዛ እኔ ሁሉን ነገር እየነገርኩሽ አይደለም ወይ አንቺ ለምንድን ነው የማትነግሪኝ ብሎ ያው ኑኑ ታስራለች እናቴ ላይ ጥቃት ስላደረገችባት ታስራለች ብላ ስትነግረው እንግዲህ ያው ግራ ገብቶት ነበረ። እነዛም እንግዲህ ሊዛይንና ቤቲ እንግዲህ ያው በፍጹም ከቴዲ ብትመክራት ብዙ ጊዜ ደጋግማ ቢያንስ እንኳ መጥፎ ነገር ያደረገብሽን እያሰብሽ እንትን በይ ብላት ነበረ። ለዛውም ደግሞ እሺ ብላ እሺ ትልና መልሳ እንደገና ያው በፍጹም ልቆርጥ አልቻለችም ከቴዲ። ለዛውም እንግዲህ ያው ዛሬ ደግሞ ጭራሽ ዓይንሽን ማየት አልፈልግም ብሏት ዓይንሽን ማየት አልፈልግም ሲላት እንግዲህ በጣም እያለቀሰች ራሴን ማጥፋት እፈልጋለሁ፣ ቆይ እኔ ምን ያንሰኛል፣ እኔ ምን ይጎለኛል እያለች እንግዲህ በጣም እያለቀሰኝ በረንዳ ላይ ወጥታ ምላጭ ሁሉ ኤልሹን እስከ መጠየቅ ድረስ ራሴን ማጥፋት አለብኝ፣ በቃ ለማን ነው የምኖረው? ይህን ያክል ለምንድን ነው የሚጠላኝ? ቆይ ለምንድን ነው ትሄድ ይህን ያክል እኔ ለሱ ቆንጆ አይደለሁም ነው እያለች እንግዲህ ራሷን በጣም ዝቅ አድርጋ በጣም ያው ታይ ብላ መክራት አለች። እሱ በፍጹም የሚረባ ከንቱ ሰው ነው። እሱ በፍጹም ለማንም አይጠቅምም። ለመሲ ያልጠቀመ ለአንቺ ሊሆንሽ አይችልም። መሲን አግብቶ አይደል በአንቺ ላይ አይደል መሲን የደረበው። ስለዚህ ለምንድን ነው ቆይ አንቺ ልጅ ከሱ ልትርቂ ያልቻልሽው? ደካማ ጎንሽን እየተጠቀመ ነው እንደዚህ ሊጫወትብሽ እያለች እንግዲህ ዲዛይን በጣም ብዙ ጊዜ መክራት እዛው ስለሆነች ያው ተቀይማን ነበር። መልሰው ታርቀዋል። ዛሬ እንግዲህ ያው ቤተሰቦቿ እንዳይጠይቁ ብላ እንግዲህ ላለመናገር ስለሱ መጥፎ በረንዳ ላይ ወጣ። እንግዲህ ያው በጣም እያለቀሰች ራሴ ሁሉ አጠፋለሁ እያለች ነበር። እንግዲህ ለማን ብለሽ ነው ራስሽ የምታጠፊው? እንዲህ ለራስሽ እኮ ነው የምትኖረው። መቼ ኖረሽ ነው ይህን ያክል ራስሽ መጠዩ? ለአንድ ማይረባ ከንቱ ሰው ብለሽ ነው ይህን ያክል ትረሽዋለሽ እኮ። ምንድን ነው ይህን ያክል? አየሽ አይደል አንቺ ልትረጅኝ አልቻልሽም። እንዴት ነው እሱን መርሳት የምችለው? እሱም በፍጹም ለደቂቃ መርሳት አልችልም እያለች እንግዲህ ቤቲ በጣም እያለቀሰች ነበረ። ያው እንግዲህ አረጋግታ ምን ብላ እንግዲህ ኤልሹና ሄለን እንግዲህ ወደ ክፍል ገብተው እንግዲህ ሲያወሩ ለማንም እንዳትናገሪ ዛሬ ማታ ስራውን እንጀምራለን እና ተከተማ ለአንዴና ለመጨረሻ ላይ መልሶ አድርጌ ነው ከዚህ ቤት ማስወጣቸው ብላለች እንግዲህ ምክንያቱም መሲን በፍጹም ልታሸንፋት አልቻለችም። መሲ እንግዲህ ጫው ልትሸነፍላትም አልቻለችም በጭራሽ። በዛ ብትላት በዚህ ብትላት አንድ ግን ደካማ ጎኗ እህቷ ስለሆነች እንግዲህ ያው ኑኑን በውሸት ክስ እንግዲህ ያው አሳስራታለች። እዛውም እንግዲህ ያው ሊዛ ጠበቃ ነበር፣ ግን ደግሞ ኑኑ በፍጹም ሊዛን ማየት አልፈለገችም። ምክንያቱም አሁንም ድረስ ልታምናት አልቻለችም። ያው በቤሉን የተነሳ ዓይንሽን ማየት አልፈልግም ብላለች። ይህንም እንግዲህ ያው እሱም ብሏታል፣ ልትረዳሽ ትችላለች፣ እሷ ናት የምትረዳን ቢላትም በፍጹም ስሟን እንዳጠራበኝ ብላ እንግዲህ እየተመናቀረ ነበር ትታቸው ሄደችው። አይንዬ እንግዲህ ሄለን እግር ላይ ወርቃ እባክሽ ሄለን ልጄ ናት፣ እባክሽ ልጄን ታይልኝ፣ እባክሽ ልጄን አስፈችልኝ እያለች እንግዲህ እግሯ ስር ወርቃ ብትለምናትም በፍጹም እሺ አልቻለችም። አይ ምን ትሰራለች ብለሽ ነው? ወይ ትምህርት አልተማሪ ወይ ስራ አሰራ፣ ስለዚህ ችግር የለም እስር ቤቱ ተመችቷታል እያለች እንግዲህ ሞድ እየያዘችባት እየተሳለቀባት ነበረ። እሺ አልቻለችም። ዲዛይን እንግዲህ ያው መሲን ጉዳት ልታደርስባት እንደሆነ
ያው ተረድታትና ሰምታታለች። እዛም ደግሞ እንግዲህ መሲንም እንደማንም ብዬ ማዳን አለብኝ፣ መሲን ከዚህ ጉድ ማውጣት አለብኝ እያለች እንግዲህ ያው ቤቲ በጣም ቆይ ይሄን ሁሉ ለራስሽ ለምን አትኖሪ? ይሄ ሁሉ ለምንድን ነው ለሰው የምትጨነቂው? ለራስሽ ታኖር እያለች እንግዲህ መሲ ጋር እንግዲህ ቤሉን ጋር ልትደውል ስትል እንግዲህ ያው በፍጹም ስልክ ሊያነሳላት አልቻለም። ቤሉ ብትደውልም ምንም ብትል እሱ ሙኑ ጋር ነበር ያለውና እንግዲህ መኩ እንግዲህ ይገልሻለሁ ብሏል። ሄለን እንግዲህ ገላታለሁ እያለ ነበር። እውነት ጆ እንግዲህ እውነት ያደርገው ይሆን ይሄን ነገር? ምክንያቱም ያው ለብር ብሎ በእርግጥ ያደርገው ይሆናል፣ ግን ደግሞ እውነት መሲን አሳልፎ ተሰጠ። ሄለን እንግዲህ ያው ለአንዴና ለመጨረሻ ጊዜ በፍጹም በዛ ብትላት በዚህ ብትላት እንግዲህ መሲ ጀግናዋ የመጨረሻ ለአንዴና ለመጨረሻ ጊዜ ያው እጅ ልትሰጣት አልቻለችም። እና እንግዲህ ቤተሰቦች ያው ሄለን እንግዲህ እጃውን ለመሲ ልታባረር ነው። እና እንግዲህ ቤተሰቦች ላይ ሰብስክራይብ አድርጉ። ያው ድምፅ ይረብሻል እንግዲህ